አራት ፈረንጆች በጣም በደህንነት የሰለጠኑ ታለንት ያላቸው ትልቅ ዕውቅና ያላቸው ሰዎች ተገዝተው የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ ላይ በጥይት ልክ ትራምፕ ተተኩሶበት እንደተሳተው እንደዛ አይነት በጥይት ግድያ ሊያደርጉበት ሲሞክሩ አየሁ። አንድ ሁለተኛ ይሄ ከሆነ በኋላ ምድሪቱ ለሁለት እንድትከፋፈል በሁለት ጎራ በአራት በሶስት አላልኩም በሁለት ጎራ ተሰልፋ ምድሪቱ እንድትናወጥና ከባድ የሆነ ቀውስ እንዲፈጠር በመላው ዓለም የሚገኙ 26 ዜጎች ኢትዮጵያዊ ያልሆነ ለዚህ ፕሮግራም ምክር ሲመክሩ አየሁ። ለዚህ ለግድያ ፕሮግራም 26 ሰው በመላው ዓለም 26 ሰዎች ምክር ሲመክሩና አራቱ ሰዎች እዚህ አገር ላይ በጉብኝት ላይ ያለ በሆነ ነገር ላይ ያለ በጥይት ተሽቶ እንዲገደል ፕሮግራም አድርገው አየሁ። በጣም የሚገርማችሁ ደግሞ አንደኛው ሀገር ግብጽ ናት። አብዛኛዎቹ ከ26ቶቹ 17ቶቹ የሚጠጉት ሰዎች ግብጻውያን ናቸው። ይህንን ራእይ ተመልክቼ ምድሪቱ ላይ ከባድ ሁከት ለመፍጠር ፕሮግራም አድርገው የግድያ ሙከራ አድርገው ምድሪቷን ለመደበላለቅ ፕሮግራም አድርገው አየሁ። ድንገት ግን የእግዚአብሔር መልአክና የእግዚአብሔር እጅ ይሄ በምድሪቱ ላይ እንዳይሆንና እንዳይከናወን ሐሳብና ምክራቸውን ሲያፈርስ አየሁ። ይህንን ለመስራት ያሉ እጆች ሲቆረጡ አያለሁ። አሜን። ሲከለከሉ አያለሁ። በጌታ በኢየሱስ ስም የ26ቱም እጆች ሲወጣ አያለሁ። ፈጽሞ የጌታ መልአክ ምድሪቱ ላይ ተገለጠ። የጨለማን አዋጅ እግዚአብሔር ገለበጠዋል። ትውልዱን እግዚአብሔር ያሻግራል። በኢየሱስ ደግሞ ለኤርትራ እንጸልያለን። መለኮታዊ የእግዚአብሔር ብርሃን በኤርትራ ላይ እንዲሆን። በጣም የሚገርማችሁ አንድ ወጣት የሆነ ኤርትራም ኢትዮጵያም የማይኖር ከኤርትራ ውጪ የሆነ የሚኖር ወጣት የሀገሪቷ ፕሬዝዳንት ሆኖ ወደ ኤርትራ ሲገባ አየዋል። የሚገርማችሁ ይሄ ሰው ሌላ ሀገር ነው ያለው። ኤርትራም የለም ኢትዮጵያም የለም። ወደ አውሮፓ፣ ካናዳ፣ አሜሪካ የሚባሉ ሀገር ውስጥ ያለ ሰው ኦልሬዲ ግን በእግዚአብሔር ፕሮግራም ተደርጎ በእግዚአብሔር ፕላን ተደርጎ ያለቀለት መሪ እንዲሆን ጠቅላይ ሚኒስትር እንዲሆን ፕሮግራም የተደረገለት ሰው መጥቶ ምድሪቷን ሲመራ አያል። በምድሪቷ ላይ አንኤክስፔክትድ የሆነ መለኮታዊ ለውጥ ሲሆን አያል። ትልልቅ የሆኑ ሜጋ ቸርቾች ሲከፈቱ አያል። ትልልቅ የሆኑ ሪዞርቶች ሲከፈቱ አያል። ትልልቅ የሆነ በረከት ምድሪቱ ላይ ሲሆን አያል። እግዚአብሔር ለኤርትራ ምድር ወዳዘጋጀላት በረከት ውስጥ ትገባለች። ስለ ሁለት ነገሮች ነው የምንጸልየው። አንደኛ ዛሬ ስለ ኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ እንጸልያለን። ሁለተኛ ስለ ኤርትራ እንጸልያለን። ምክንያቱም በዚህ ሳምንት ላይ ያየሁት ራእይ ምንድነው? አራት ፈረንጆች በጣም በደህንነት የሰለጠኑ በደህንነት ትልቅ ታለንት ያላቸው ትልቅ ዕውቅና ያላቸው ሰዎች ተገዝተው የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ ላይ በጥይት ልክ ትራምፕ ተተኩሶበት እንደተሳተው እንደዛ አይነት በጥይት ግድያ ሊያደርጉበት ሲሞክሩ አየሁ። አንድ ሁለተኛ ይሄ ከሆነ በኋላ ምድሪቱ ለሁለት እንድትከፋፈል በሁለት ጎራ በአራት በሶስት አላልኩም በሁለት ጎራ ተሰልፋ ምድሪቱ እንድትናወጥና ከባድ የሆነ ቀውስ እንዲፈጠር በመላው ዓለም የሚገኙ 26 ዜጎች ኢትዮጵያዊ ያልሆነ ለዚህ ፕሮግራም ምክር ሲመክሩ አየሁ። ለዚህ ለግድያ ፕሮግራም 26 ሰዎች በመላው ዓለም 26 ሰዎች ምክር ሲመክሩና አራቱ ሰዎች እዚህ አገር ላይ በጉብኝት ላይ ያለ በሆነ ነገር ላይ ያለ በጥይት ተሽቶ እንዲገደል ፕሮግራም አድርገው አየሁ። በጣም የሚገርማችሁ ደግሞ አንደኛው ሀገር ግብጽ ናት። አብዛኛዎቹ ከ26ቶቹ 17ቶቹ የሚጠጉት ሰዎች ግብጻውያን ናቸው። ይህንን ራእይ ተመልክቼ ምድሪቱ ላይ ከባድ ሁከት ለመፍጠር ፕሮግራም አድርገው የግድያ ሙከራ አድርገው ምድሪቷን ለመደበላለቅ ይሄ ሪል ነው የምነግራችሁ ለመደበላለቅ ፕሮግራም አድርገው አየሁ። ድንገት ግን የእግዚአብሔር መልአክና የእግዚአብሔር እጅ ይሄ በምድሪቱ ላይ እንዳይሆንና እንዳይከናወን ሐሳብና ምክራቸውን ሲያፈርስ አየሁ። በደንብ ስሙ።
እግዚአብሔር አምላክ ምክራቸውን ሲያፈርሳየው እግዚአብሔር አምላክ ምክራቸውን ሲያፈርሳየው ምልክት ይታያል። ምልክቱ ግን እግዚአብሔር ከኛ ጋር እንዳለ ማሳያ ይሆናል። ምድሪቱ ላይ ሊገለጥ ያለ የሞት አዋጅ የተገለበጠ ይሆናል። ይሄንን መልእክት አምጥቻለሁ። ግብጽ ላይ ታይቶ የማይታወቅ ጦርነት፣ መንገድ ላይ ጎማ እያጨሱ ፎቅ እየገለበጡ ከባድ የሆነ ወከባ በግብጽ ምድር ላይ ሲሆን ያያል። በጣም ከባድ የሆነ ችግር ውስጥ ምድሪቷ ሆና ስትናወጥ ያያል። እግዚአብሔር አምላክ እንደዚህ በል አለኝ። ከዛ በኋላ ሕዝቤን አለ ምድሬን አለ ይሄንን ዓመት በተአምራት ያሻግራለሁ አለ። ይሄንን ዓመት የመልካም የምስራች እያበሰርኩ አሻግራለሁ አለ። በምድሪቱ ላይ በኢየሱስም የወጣው አዋጅ የተገለበጠ ይሆናል። በመሪያችን ላይ የወጣ አዋጅ የተነቀለ ይሆናል። በጌታ በኢየሱስም የሞት አዋጅ ዳዊት ሲናገር ነዚህ ያለ እግዚአብሔር እረኛዬ ነው አለ፣ የሚያሳጣኝ የለም አለ። እግዚአብሔር እረኛ ካልሆናችሁ የትኛውም ሳተላይታችሁ አያድናችሁ፣ የትኛውም ድሮናችሁ አያድናችሁ፣ የትኛውም ሰራዊታችሁ አያድናችሁ። እግዚአብሔር ጠባቂያችሁ ካለው እረኛችሁ ካለው በጌታ በኢየሱስም ዛሬ እግዚአብሔር እረኝነት ይገለጣል። አሁን አጠገባችሁ ላይ ያለውን ሰው ጨብጡትና ከምድሪቱ ላይ ያላችሁ ከመሪያችን ላይ ያላችሁ ከዛ ስለ ኤርትራ ደግሞ እንጸልያለን። ከምድሪቱ ላይ ከመሪያችን ላይ የሞት አዋጅ ይገልበጥ እያላችሁ ራዳላ ባራዲላ ባራዳቦስ ይነቀል እያላችሁ አይደለም የሀገር መሪ የሰፈር ሰው እንኳን ሲሞት ብዙ ነገር ዋጋ ያስከፍላል። ጄላ ባራዳላ ቦራላ ባራዳባስ ሮዳላ ባራዲያ ቦሳ ታካይ ይገልበጥ፣ አዋጅ ይገልበጥ፣ የሞት አዋጅ ራዳላ ባራዲላ ራዳባስ ጄሌዳና ማሳታካይ ጸልዩ። መረጋጋት እንዲሆን፣ ሰላም እንዲሆን፣ ረፍት እንዲሆን፣ ምድሪቱ ላይ ሰላም እንዲሆን ራባዳላ ባራዳቦስ ራዳላ ባራዳላ ቦራ ማራዳላ ባራዳቦስ ራዳላ ባራጂላ ባራዳባስ ዛሬም በኢየሱስ ስም መከናወሪያ ዛሬም ምክር የተገለበጠ ምድሪቱ ላይ መለኮታዊ ጣልቃ ገብነት እንዲሆን ፕሮግራማቸው አጄካ 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 እግዚአብሔር ጊዜ እንዲሆን ራዳዳ ቦዛ ታካፕላ ባራዳራ ሮቦዶ ሮዲዳ ባራዲያ ሰላም የምትቆነገር ያውቀው ጨለማ አዋጅ ይነቀል፣ አዋጅ ከምድሪቱ ላይ ይነቀል፣ ከምድሪቱ ላይ ይነቀል። ራባዳላ Radana Mosoto Rabadala Vina Masa Takaya Zada Borala Baraya Borala Rabadala
በኢየሱስ ተገለበጠ። ጃላዳ ቦራላ ባራዳ ቦራ ጌታ በኢየሱስም መለኮታዊ ጣልቃ ገብነት እንዲሆን ጸልያለሁ። አሜን። በጌታ በኢየሱስም ይኸውላችሁ ይሄ የአንድ ሀገር መሪን እንደ ቆሎ ጓደኛ ማሰብ ትክክል አይደለም። የሀገር መሪ ሰፈራችሁ በጣም አስፈላጊ ሰው ሲሞት ብዙ ነገር ነው የሚጎድለው አይደለም። የሀገር መሪ እና ስለ ሀገር መሪ ስትጸልዩ ኖት ኦንሊ ፖለቲካል አትዩት ወይንም ደግሞ ከሆነ ነገር አንግል አትዩት። ዳዊት ሳኦል በሞተ ጊዜ አለቀሰ፣ በጣም አዘነ። እንዴ ጠላቱ እኮ ነው ሳኦል፣ ወዳጁ አይደለም። ማቅ ለበሰ፣ ኃያላኖች ወደቁ አለ፣ ደነገጠ። ለካ ሳኦል እይታው ጠላቱ መሆኑን አይደለም፣ ከሳኦል ጀርባ ያለውን የእስራኤልን ሕዝብ ነው ያይ እና ስትጸልዩ የኢትዮጵያን ሕዝብ ነው ማየት ያለባችሁ። ስትጸልዩ የኤርትራን ሕዝብ ነው ማየት ያለባችሁ እንጂ መሪውን ብቻ አይደለም። በጌታ በኢየሱስ ስም በምድሪቱ ላይ መለኮታዊ ጣልቃ ገብነት ሆነ። በኢየሱስ ክርስቶስ ስም በምድሪቱ ላይ መለኮታዊ ጣልቃ ገብነት ሆነ። በኢየሱስ ስም የእግዚአብሔር ጣልቃ ገብነት ሆነ። ይህንን ለመስራት ያሉ እጆች ሲቆረጡ አያለሁ፣ ሲከለከሉ አያለሁ። በጌታ በኢየሱስ ስም የ26ቱም እጆች ሲወጣ አያለሁ። ፈጽሞ የጌታ መልአክ ምድሪቱ ላይ ተገለጠ። የጨለማን አዋጅ እግዚአብሔር ገለበጥኳል። ትውልዱን እግዚአብሔር ያሻግራል። በኢየሱስም ደግሞ ለኤርትራ እንጸልያለን። መለኮታዊ የእግዚአብሔር ብርሃን በኤርትራ ላይ እንዲሆን። በጣም የሚገርማችሁ አንድ ወጣት የሆነ ኤርትራም ኢትዮጵያም የማይኖር ከኤርትራ ውጪ የሆነ የሚኖር ወጣት የሀገሪቷ ፕሬዝዳንት ሆኖ ወደ ኤርትራ ሲገባ አየዋል። የሚገርማችሁ ይሄ ሰው ሌላ ሀገር ነው ያለው። ኤርትራም የለም ኢትዮጵያም የለም። ወደ አውሮፓ፣ ካናዳ፣ አሜሪካ የሚባሉ ሀገር ውስጥ ያለ ሰው ኦልሬዲ ግን በእግዚአብሔር ፕሮግራም ተደርጎ በእግዚአብሔር ፕላን ተደርጎ ያለቀለት መሪ እንዲሆን ጠቅላይ ሚኒስትር እንዲሆን ፕሮግራም የተደረገለት ሰው መጥቶ ምድሪቷን ሲመራ አያል። በምድሪቷ ላይ አንኤክስፔክትድ የሆነ መለኮታዊ ለውጥ ሲሆን አያል። ትልልቅ የሆኑ ሜጋ ቸርቾች ሲከፈቱ አያል። ትልልቅ የሆኑ ሪዞርቶች ሲከፈቱ አያል። ትልልቅ የሆነ በረከት ምድሪቱ ላይ ሲሆን አያል። እግዚአብሔር ለኤርትራ ምድር ወዳዘጋጀላት በረከት ውስጥ ትገባለች። ፈራጆች ነን፣ እኔን ጨምሮ ብዙዎቻችን መፍረድ የግላችን ነውና በጣም ልክ ያልሆነም ነገር ስለተሰማኝ ነው። የመጀመሪያው ነገር እንግዲህ ብዙዎቻችሁ በሶሻል ሚዲያ ስታጋሩት ያየሁት ሐሳብ እኔ መጽሐፉን አላነበብኩትም፣ ግን ደግሞ ቃል በቃል እንደዚህ አለች ብላችሁ በድፍረት ነገሩን ወደዚህ ወደዛ ስታረጉት አየሁኝና አንዳንድ ያነበቡት ሰዎች ደግሞ እየጠየቁም ነበር የትኛው ገጽ ላይ ነው እናንተ ያላችሁትን ነገር ያላችሁ ብለው ሲጠይቋችሁም ነበርና በቂ መልስም አለች ከምትሉት ሰዎች ስላላገኘሁ ነውና ወደፊት መጽሐፉን የማንበብ አጋጣሚ ካገኘው የምረዳው ነገር ይሆናል። ግን ደግሞ አሁን ማንሳት የፈለኩት ነገር ምንድነው እንደው እናንተ እንዳላችሁት አይነት ነገር ቃል ተጠቅማ እንኳን ቢሆን ይሄንን ቃል ስትጠቀሙ ወይም ይሄንን ነገር መጽሐፉ ላይ ስታስገባው እኔ በዚህ መንገድ ስላለፍኩኝ በጣም አትርፌበታለሁ ተጠቅሜበታለሁና እናንተም ተጠቀሙበት ብላ ነው ይሄንን ነገር ወደዚህ ያመጣች ወይስ እኔ ያለፍኩበት መንገድ ልክ አልነበረም፣ በዛኛው በነበርኩበት ህይወቴ በጣም ልክ ያልሆኑ ነገሮች ህይወቴ ላይ ነበሩ፣ አሁን ላይ ግን ነገሮች ተስተካክለው ይሄ ነገር እንደመማሪያ የሷ የህይወት ተሞክሮ ለሌሎች እንዲጠቅም ብላ ይመስለኛል እዚህ መጽሐፍ ላይ ያስገባችውና በዚህ ደረጃ ግን አንድ ሰው የግል የህይወት ታሪኩን በዚህ መልኩ ከራሱ አሳልፎ ከሰጠን ያንን ሰው ልንሰድብበት ልናሸማቅቅበት ወይም ደግሞ ያልተገቡ ነገሮችን ልናደርግበት ይገባል ብዬ አላስብም። ምክንያቱም እዚሁ ቲክቶክ ፕላትፎርም ላይ እንኳን ብዙዎች ለአይምሮም ለጆሮም ለአይንም የሚከብድ ነገር እያደረጉ ቁጭ ብለን ላይክ ስናደርግላቸው ፎሎ ስናደርጋቸው ስናበረታታቸው የምንውል ሰዎች ነንና እቺ ሴት በዚህ መልኩ መጽሐፏን ሌሎች ሊጠቀሙበት የኔ ህይወት ተሞክሮ ሌሎችን ሊያግዝ ይችላል ብላ በመጽሐፍ መጣችና እዚህ ቲክቶክ ፕላትፎርም ላይ ዘረኝነትን፣ ክፋትን፣ ዝሙትን፣ ምቀኝነትን ብዙ እንደ ማህበረሰብ ሊያሸማቅቁን የሚገቡ ነገሮችን ስናደርግ ምንውል ሰዎች ወይም በተለያየ ሶሻል ሚዲያ ፌስቡክም በሉት ምንም ምንውል ሰዎች ዛሬ ተነስተን እሷን ለመውቀስ ራሳችንን ንጹህ አድርገን ሌሎችን ለመተቸት መቆም እኔ ልክ ነው ብዬ አላስብም። ሌላው አንድ የመጽሐፍ ቅዱስ ክፍል አለ። ያመነዘረችን ሴት ይዘው መጥተው ወደ ኢየሱስ አምጥተዋት በድንጋይ ሊወግሯት ያሉ ሰዎች ነበሩና
ኃጢአት የሌለበት ይውገራት ብለው ተናግሯቸው ነው ሁሉም የራሳቸውን ኃጢአት በህሊናቸው መሳል ስለጀመሩ ጥለዋት ሄዱትና ብዙዎቻችን የዚህ ዘመን ድንጋይ የሚያነሱ ሰዎች ነን። በኃጢአት በተለያየ ነገር ደክመው የሆኑ ሰዎችን ስናገኝ ለመውገር ድንጋይ የምናነሳ በጣም ብዙ ሰዎች አለንና ይሄንን ስላችሁ ከሃይማኖት አንፃር ከምናምን አለ ሂዩማኒቲ በቃ ሰው መሆን አንዳንዴ መራራት የሚባል ነገር ሊኖረን ይገባል። ሰዎች ማዘን ሰዎች ወድቀው ደክመው ሲገኙ ወይም ደግሞ እኛ በቆምንበት መስመር ላይ ቆመው የነበሩ ሰዎች ሌላ መስመር መርጠው ሲሄዱ እነዛን ሰዎች አታክ የምናደርግበትን ነገር ጠብቀን እንደዚህ አይነት አጋጣሚዎች ሲገኙ እነዛን ሰዎች ለመውገር ለማሸማቀቅ መሞከር ተገቢ ነው ብዬ አላምንምና አሁንም ይሄንን ቪዲዮ የሰራሁበት ነገር ምንድነው አንዳንዴ የሰዎችን ህይወት ለሰዎች ብንተውላቸው ጥሩ ነው። እነዛ ሰዎች በመጽሐፍ የሚመጡ በምንም ይምጡ እኛን እስካልጎዱን ድረስ እኛን አታክ እስካላደረጉን ድረስ አንዳንዴ የሰዎችን መብት ማክበር ደግሞ ጥሩ ነው ብዬ አስባለሁና የዘሪቱን ጉዳይ በዚህ ደረጃ ከዚህ በፊትም እቺው ሴት እግዚአብሔር ባለው ቀን ልጇ በሞት ታጠዋለችና በዛ ሰዓት የራሷ የነበራት ከእግዚአብሔር ጋር የሚሆን በራሷ ያገኘችው ነገር ቢሆን የነበራት ጥንካሬ እግዚአብሔር ረድቷትም ከዚህ በላይ ማዘን አልፈልግም እግዚአብሔር የወደደውን ያደረገው በማለቷ ብዙዎች ሲተቿት ነበር። እንዴት አታለቅስም እንዴት አታዝንም ምናምን በቃ የሰውን ህይወት ካልኖርንለት ምንል ሰዎች እኔን ጨምሮ ብዙ ስለሆነ ማለት ነውና በብዙ ነገሮች ሙዚቃም ስታቆም የነበረው ነገር አለ። አሁን በመጽሐፏ ልጇም ሲያርፍ እና እነዚህ ነገሮች በተደጋጋሚ አንድ ሰው ላይ ሲሆኑ ለምን የሚል ጥያቄ ስለፈጠረብኝ ነውና አሁንም ቢሆን በመጽሐፉ ላይ የጻፈችው ጽሁፍ እናንተ ባላችሁት አይነት ቃል በቃል እንኳን ቢሆን ይሄንን የማለት መብትና ሞራሉ ሊኖረን አይገባም ብዬ አስባለሁ። የሰዎችን ህይወት አንዳንዴ ለነዛ ሰዎች መጽሐፉን አንብባችሁ የማይጠቅም ነገር ካለ መተው በግድ ግዙ አንብቡም ብላ አይመስለኝም ይሄን መጽሐፍ ያሳተመችውና ከዛ ውጪ ግን እንደዚህ ያለፍን ሰዎችን አታክባና ደርግ ምናምን መልካም ነው ብዬ አስባለሁ። እግዚአብሔርን ለማሳየት በመጠን ኑሩ ስለሚል እግዚአብሔር ቃል በመጠን መኖሩ ምን ያደርጋል? አምላክ እንዳትረሳ ያደርጋል። በገንዘብ እንዳትመካ፣ በዝና እንዳትመካ፣ በምትሄድባቸው ሀገሮች ነገር እንዳትዋጥ መመኪያ እሱ ስለሆነ በሱ መሄድ ይሻላል። በቃ እግዚአብሔር ቃል የታመነ ነው አይደል? ሁሉን ጥለህ ተከተለኝ ሲለው ለምን ከበደው? ታዘዛል፣ ይጾማል፣ ይጸልያል፣ መባ ይሰጣል አይደል? ከዛ ግን ተው አለው ሁሉ ሽጠት ተከተለኝ አለው። ሁሉ ሽጠት ተከተላል ባለሀብት ሽጦ አይከተልም። ምድራዊ ከሆነ ያ ሰውዬ እኮ ጸጋ አለው የመጸለይ ለድሃ ማብላትም የምንም ግን ጠቅልለህ የመከተል ያንን ያደረግሽ ማለት you push yourself ሁሉ ጊዜ ራሴ ነኝ ማለት ነገር ስለሚመጣ እሱን ነገር ተምጸይፋለሁ እኔ ጸየፋለሁ እኔ ዛራ ሌላውን አንዳንድ ግልጽ የማይሆኑልኝ ቃላቶች አሉ። ምንድነው የምትፈልገው ሲባል አንዳንድ ሰው ምን ይላል? ብዙ ነው የምፈልገው ይላል። ብዙ ስንት ነው? ልክ እንደዛ መጠን ስንት ነው? መጠን እግዚአብሔር መሆን አለበት ማለት ልትጸልይ ጊዜ ሊኖር ይገባል። ወደ ላይና ወደ ጎን ነው ሰው አይደል? ወደ ጎን ለሰው መድረስ ይችላል አይደል? ወደ ላይ ደግሞ ከእግዚአብሔር ጋር ኮሚኒኬሽን ያስፈልጋል። የኔ መስፋት ወደ ጎን መስፋት ወደ ላይ የሚያሳጣኝ ከሆነ ይቅርብ።